ወንድሞችና እህቶች ልብ እንድትሉ እንፈልገው ነገር ዱንያ ያለ ፈተና የሚሆን ምንም አይነት ነገር የለም። በተለይ ሙስሊም ሆነን እምነታችንን ሙስሊም ነው ካልን በአላህ ካመንን በቁርአን ካመንን የነብዩ ሰለላሁ ዐለይሂ ወሰለም መንገድ እንከተላለን ካልን ይሄው እየተነገረ ነው። ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ። ገና ከወዲሁ ሬዲ ሁን እየተባለ ነው። ሁሉ ነገሮች አልጋ ባልጋ አይደሉም። ሁሉ ነገሮች የተመቻቹ አይደሉም። ህይወት ብዙ ቻሌንጆች አሏት። ብዙ يقول الله ربنا جل وعلا في سورة العنكبوت ألف لام ميم أحسب الناس أن يتركوا آمنا أن يقولوا آمنا وهم لا يفتنون. ألف لام ميم أحسب الناس سويت عسبوا جمتون إلى الله ترى أن يتركوا إنه زنبلو ميتوي مسرات شوال أن يقولوا آمنا بعد بتاعቸው አምነናል ብቻ ስላሉ የሚተው ይመስላችኋል? وهم لا يفتنون ፈተና የሚባል ነገር አይመጣባቸውም። وهم لا يفتنون ስራው ቃሉ ፈተና ነው። ፈተና باللغة العربية እሳት ምንድነው? ወርቅ በእሳት ውስጥ ገብቶ ከሚፈተነው የበለጠ የእናንተም እምነት ይፈተናል ማለት ከዛ በበለጠ ይፈተናል። ከወርቅ ወርቅነቱ በእሳት ተፈትኖ እንደሚረጋገጠው ሁሉ የእናንተም በእውነት በተውሂድ ማመናችሁ ከዛ በበለጠ ይፈተናል። ፈተና ግድ ነው። ولقد فتنا الذين من قبلكم وليعلمن الله ያውቅ ዘንዳ ይለይ ዘንዳ አማኞችንና ካዶችን ለመነጠል በእርግጥም አላህ ከናንተ በፊት የነበሩ ህዝቦችን ፈትኗል። ምናልባት ተምሳሌት ከፈለጋችሁ ወደ ኋላ ታሪክን ተመልሳችሁ ተመልከቱ። ስለዚህ ወለቀድ ፈተና الذين من قبلكم ከእናንተ በስተፊት የነበሩ ህዝቦችን እንዲሁ ፈትነናል ይላል። ፈተና የማይቀር መታመም ሊመጣ ይችላል። ድህነት ሊመጣ ይችላል። ልጅ ማጣት ሊመጣ ይችላል። ብዙ በህይወታችን ውስጥ ችግሮች ሊመጡ ይችላሉ። ዱንያ ራሷ ይዛው የምትመጣው ፈተና አለ። ነገር ግን ሁለት ነገሮችን በልቦናችን ውስጥ ማኖር አለብን። አንደኛ ፈኢነ መዐል ዑስሪ ዩስራ። ሁሉ ጊዜ ከችግሩ በኋላ ምቾት እንዳለ ማረጋገጥ መቻል አለብን። ሁሌ ታሞ አይቀርም። አንድ ቀን ቆሞ ሊሄድ ይችላል። ሁሌ ማጣት አይኖርም። አንድ ቀን ማግኘት ይኖራል። ሁሌ ሐዘን ውስጥ መሆን አይደለም። አንድ ቀን ደስታ ሊመጣ ይችላል። ልጅ አጥተው ባለትዳሮች አላህን ይለምኑ ይሆናል። ነገር ግን ከአላህ ተስፋ መቁረጥ የለባቸው። አንድ ቀን አላህ ልጅ ሊሰጣቸው ይችላል። ትዳርን የሚፈልጉ ብዙ ወንድሞችና እህቶች ይኖራሉ። ተወከሉ አላህ፣ በአላህ ላይ ተመኩ። በአላህ ላይ የተመካ አላህን የእውነት ያናገረ ለእኔ የሰጠኝ ነገር አላህ መልካም ነው። አሁን ያለሁበት ነገር መልካም ነው። ለእኔ መልካም ነገር አዘጋጅቶልኛል። ለእኔ እንደ አንድ ፈተና ነው ይሄን የሰጠኝ። ትዳርን እፈልገዋለሁ ግን እስከዛሬ አልተሳካልኝም። ፈኢነ መዐል ዑስሪ ዩስራ ኢነ መዐል ዑስሪ ዩስራ። ከችግር በኋላ ነው ምቾት ያለው። እንደውም አንድ ነገር ፈልገኸው ሳታገኘው ቀርቶ ስታገኘው የእውነት ትርጉም ትሰጠዋለህ፣ ዋጋ ይኖረዋል። በህይወት ውስጥ የእውነት ዋጋ ይኖረዋል። ስለዚህ ህይወት ብዙ ነገሮች አሏት። ቁርአን በሚደንቀኝ ሁኔታ ሱረቱ ተጋቡን ምዕራፍ 64 ቁጥር 11 ላይ ማ አሳበኩም ሚን ሙሲበቲን ኢላ ቢኢዝኒላህ፣ ማንኛውም ሙሲባ እናንተን እኮ አልገጠማችሁም ከአላህ ዘንድ አስቀድሞ ካልኩሌት የተደረገላችሁ ቢሆን እንጂ። ወመን ዩሚን ቢላህ፣ በአላህ ግን የእውነት የሚያምን ይላል። ያመጣው ሙሲባ ከአላህ ዘንድ ነው የመጣው። አላህ በዚህ ሙሲባ ውስጥ ለእኔ ጥበብ አለው። በዚህ ሙሲባ ውስጥ እኔ የማይታየኝ እኔ የማላውቀው ግን አላህ የሚያውቀው ወላሁ ያዕለሙ ወአንቱም ላ ተዕለሙን፣ አላህ ነው የሚያውቀው እናንተ አታውቁም ብሏልና የሆነ ጥበብ አለው ብሎ የእውነት ከልቡ የተቀበለ ወመን ዩሚን ቢላህ፣ ለዚህ ሰው ምን ይሰጠዋል ነው ያለው አላህ። ገንዘብ ይሰጠዋል አላለን፣ ስልጣን ይሰጠዋል አላለን። የሚደንቅ ነገር ነው የነገረን። የህዲ ቀልበሁ ይላል። የህዲ ቀልበሁ ልቡን ይመራለታል። ሱብሃንአላህ፣ መመራት ከስጦታዎች ሁሉ ድንቅ ስጦታ መመራት ነው። አፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢ። ልቡን ወደ ዲነል ኢስላም የከፈተለት ሰው በጌታው ብርሃን ላይ ነው ያለው ይለናል አላህ። በጌታው ብርሃን ላይ ነው ያለው። ስለዚህ የህዲ ቀልበሁ ልቡን ይመራለታል። አንዳንድ ጊዜ ሰዎች ሱብሃንአላህ ከባድ ችግር ውስጥ ሆነው ወንድሞች እህቶች ጠጋ ብለህ ስታናግራቸው ምንም ችግር ያለባቸው አይመስልም። ምንም ሲያወሩ በአላህ ላይ ያላቸው ተወኩል፣ ሲያናግሩ ስለ አላህ የሚነግሩ በዛ ችግር ውስጥ ሆኖ ስለ አላህ ማንነት ፈኢነ መዐል ዑስሪ ዩስራ ይነግሩሃል። የህዲ ቀልበው ማለት ይሄ ነው። የእውነት ልቡ የተመራ ነው። ህይወትን እንደ ቀላል አድርገን አንመልከተው ወንድሞች እህቶች። አንድ ችግር ሲመጣብን አላህ እኔ ምን አድርጌው ነው